የመጣች ስርዓት ሴት መሆኗም ረድቷታል። የዛሬ የተሰባሰብንበት ዋናው ዓላማ ከ40 ዓመታት በላይ ለአገውኛ ቋንቋ እድገት ለባህሉ ለዓለም እንዲተዋወቅ ከፍተኛ አስተዋጽኦ ያደረገችው እናታችንን አቡነ አርቲስት አቡኔን ለማመስገን ነው የተሰባሰብነው። እንድንሰባሰብ ደግሞ ምክንያት የሆነን ከዚህ በፊት አርቲስት አስማማው በለውን በአዲስ አበባ ከተማ ላይ ያመሰገነው አሁን ደግሞ እናታችንም እጅግ በጣም የለፋች የደከመች ናትና በግሌ ትልቅ ነገር ባደርግ ደስ ይለኛል። ነገር ግን መጀመር ሌሎችንም ያነሳሳልና በማለት ዛሬ የሚያመሰግናት አሜሪካን ሀገር የሚኖረው አረጋ ካሳ ነው ወይም አረጋ ካሳ ሚዲያ ነው የሚያመሰግናት። ስለዚህ ወንድማችን ታላቃችን ጋዜጠኛ ድምፃዊ እንዲሁም ደግሞ ዘርፈ ብዙ ሰው አባታችን ምን ይችል ደግሞ አጠር ያለ ፕሮፋይል ስለሷ ያወራና ቀጥታ ወደ ተዘጋጀው ሽልማት እንገባለን። ወንድሜ ደሳለኝ ማለት አርቲስት ድምፃዊ አቡነ አብጁን ለማመስገን ወንድማችን አረጋ ካሳ ምን ከነገሩ ነው ገና ኢሚግራንት ነው። እዚህ የተቋቋመ ሰው አይደለም። ቢሆንም ግን እንደዚህ አይነት በዚህ ቋንቋ ላይ የሰሩ ሰዎችን እየዞረ ያመሰግናል። በዚህ መሰረት የአቡኔን እንደምናውቃት በረጅም ጊዜ ከእሷ ጋር የነበሩ ሻባይ ካንቀሳቀሱ ሰዎች አንዷ እሷ ነበረች። ታዋቂ እና ዝነኛ የነበረው ሻባይ ጎጃም ክፍለ ሀገር የባህል ቡድን እዛ ውስጥ ስራ ቆይታ የመንግስት ለውጥ በመጣ ጊዜ አብዛኞቹ ወደ ግል ህይወታቸውና ተንጠባጥበው አብዛኞቹም አሁን ህይወታቸው እዚህ ዓለም የሉም። አቡኔ ግን ከዛ በኋላ በተቋቋመው የአልማ ገቢ ማሰባሰቢያ ላይ እንደገና የቀድሞ የሻባይ አባላትንና እንዲሁም ከአዮ ማኪነትን ከጓንጓም ምናምን ማሰባሰብ ነው። ከዛ በኋላ ከመድረክ ሳጠፋ ከ40 ዓመት በላይ ከመድረክ ሳጠፋ እያገለገለች ያለች ናት። በግሏ ኑሮ ከባድ ነው እናውቀዋለን። በሌላ ሀገር ቢሆን ኖሮ እዚህ ቦታ የምትገኘው ሰው አለ። የራሷ እንዳውም ተደብቃ ብቅ ምትል ልክ እንደ መስቀል የምትሆን አይነት ሰው ነበረች። በእኛ ሀገር እንዳለምታደግ ነው። በዚህ ዘርፍ ላይ ያለን ሰዎች ብዙም የምንመሰገንና ህይወታችን ያን ያክል የቅንጦት የምንኖረው ይኖራል ብለን አቡኔ ከሌሎች ጓደኞቿ ጋር ስትያይ ብዙም ባይከፋትም እዚህ ቦታ የምትገኛለች። በራሷ ግጥም በራሷ ዜማ እየሰራች እስካሁን ድረስ ከ40 ዓመት በላይ ከመድረክ ሳጠፋ ያገለግለች እናት ናትና ይህን ምስጋና ወንድማችን አረጋ ካሳ ከአሜሪካ አስቦ ይህን ሲያደርግ እጅግ አድርገን እናመሰግነዋለን። እጅግ አድርጌ እኔም አረጋ ካሳ እናመሰግነዋለን። የጽናት የመጣች ስርዓት ሴት መሆኗም ረድቷታል። በጣም መዝናናት የሚፈልግ ሰው ያን ሁሉ ህዝብ ያራቁታል። ዘላቀው ሲባል የለም። ስሜቷ የምትገልጽ ከሆነ እንቅረጻለን። ከበኋላ ብዬ ነው። እሺ እንግዲያውስ ትጨርሰሽ ይቻላል። እኔ በጣም አመሰግናለሁ። እግዚአብሔር ይመስገን። አቶ አረጋ የዛሬ ዓመት እንደዚህ ስልክ ፈልጎ አፈላልጎ ከአስማማው በለው ተቀብሎ ቃለ መጠይቅ አድርጎ ልክ ዓመቱን አስቦ እኔስ እንደው ተረፍቼው ነበረ። የዛሬ ዓመት ነበረ ተገናኝተን ነበረ ቃለ መጠይቅ ያደረግነው። እንኳን አደረሰሽ ብሎ ሜሴጅ ጽፎልኝ በዛ እንትን አለና እኔ እውነቴን ነው አያውቀኝ አላውቅም። እዚህ ያሉት እንኳን አንድ ነገር ያላሰቡትን እሱ ግን እዚያ ባህር ማዶ ሆኖ ይህንን ነገር አስቦ ላደረገልኝ ነገር ሁሉ በጣም በጣም አመሰግናለሁ። በጣም ነው የማመሰግነው ስላሰበ ይህን ያህል ዓመት አገልግዬ ከሀገር መጀመሪያ ናዊኛ ያስተዋወቅኩኝ ምንም እንትን ቢሆንም እኔ ነኝ። ግን እኔ በጣም የሚሰማኝ አንድ ነገር አለ። አማርኛ በአገውኛ ቢት ዘፍነው ቦታ የተሰጣቸው ሰዎች አሉ። ሽልማት ብር የተሰጣቸው ሰዎች አሉ።
እኛ ግን በእጅ የያዙት ወርቅ እንደ መዳብ ይቆጠራል ብሎ እስካሁን ድረስ እኔም እንኳን ራሱ ቦታ ይሰጠኝ የሆነ ነገር ከፍቼ ስራ ሁሉ ብዬ ጠይቄ ነበረ። ግን አንድም ነገር የተደረገልኝ የለም። እሱ ግን እውነት መድኃኒዓለም ነው እንግዲህ ሁሉንም ነገር እንትን የሚለው ጨምሮ ይስጥልኝ። እድሜ ላይ እድሜ፣ ጤና ላይ ጤና ይስጠው። ባለበት መድኃኒዓለም ይጠብቅልኝ። በጣም አመሰግናለሁ። እናመሰግናለን።